ቪዲዮ የሰራችሁ ገባ በዚህ ደረጃ እሷ ገፍታ የምትመጣ ደግሞ ከሆነ አባቴ ማሽ የሆነ ህግ እኮ ነው ኢማራት ውስጥ ያለው ወይ ያን ነገር ግን ህግ አለ አቃለው ኤሚሬት ህግ አለው ግን ኖ አንቺ ላክሽላት ስልክ ትክክለኛ ነው አዎ በየትኛውም ቦታ ማስመርመር ትችላለች እንደገና ደግሞ አመት ጠብቅ አይደለም መምጣት ያለባት ባባ አመት ለምሳሌ ጋራንት ካለፈ ለምሳሌ ዶክተር ቀጠሮ ነገ ነው ብሎ ነገ ሰኞ ነው ለምሳሌ 6 ወር አለ 1 አመት አለ ገባ የሷ ደግሞ አንድ ጋራንት አለ ጋራንቲዋ ሲጀመር ሙሉ አመቷን ተጠቅማ ምናምን ስልኩን ተጠቅማ ምናምን ቪዲዮም የመስራት መብት የላትም ስልክ ስሸጥላት ደረሰኛላት ገባ እኔ ላይ ቪዲዮ ሰርታ አላ ቪዲዮ የሰራችበት ሰዓት ላይ ነው ከጋራንቱ ያለፈ ነው ወይስ ሳታልፍ ነው የሰራችው አብርሽ አንዴ ቆይ አባቴ አንዴ አብርሽዬ ቆይ ቀጥል መስዬ እኔ ይኸውልሽ እዚህ ጋር በግልጽ ልናገር እስካሁን ያልተሞከረ ኤመራት ላይ ይዛዛታሉ እንጂ ማንም ተከሶ ተቀጥቶ ስለማያውቅ ነው ቴንኪው ገባሽ እኔ ደግሞ ይኸውልህ ታሜ ጀምሮታል እኔ ደግሞ የኢማራት ህግ ምን እንደሚል አበሻ ላይ ማሳየት ፈልጋለሁ ለምሳሌ እኔም ሳጠፋ አፍንጫዬን ይዞ እኔ እኮ ልንገርህ የመዳም ቅመሞችን ለመረዳሽ ተብዬ በ10,000 ድርሃም ከፍያለሁ ተቀጥቻለሁ ታስሬያለሁ ገባ ስንት መሲ በታሜ ተማምነሽ ነው አሁን ያለሽ አይደለም ቆይ እስቲ አብርሽ ቆይ ገባ ቤክ እየሰማኸኝ ከሆነ ማለት ነው ስለዚህ መሄድ ያለብኝ ድረስ እንዴት መሄድ እንዳለብኝ እኔ ያውቃለሁ አለው ስልክ ያረፍስኩ እንኳን ስልክ አቤት ማን ይሰጣ ኦኬ እሺ አይ ስልክሽን ሰው ሰጥቶኝ ነበር ያልከኝ መስሎኝ እሺ አሪፍ ነው ስልክ ነበር ይሄኛው የ17 ገባህ አዎ ገብቶኛል እኔ ምን ልልሽ መሰለህ ብዙ ጊዜ መጨከንን መሲ አንቺ ስራሽን ስሪ አዎ መጨከንን አልፈልግም መጨከን እንዴት እንደሆነ ግን እኔ አሳያታለሁ ይኸውልሽ እሷ ነው ደግሞ አበሻ እንዲማር ማደርገው ደግሞ በቅርቡ ጠብቀኝ ይኸውልሽ እውነት ይሄንን እኔ በነገራችን ላይ ማንም ሰው እንዲቀጣ ባልፈልግም ግን እየተዛዛተ ይቀራል እየተዛዛተ ዋ ከሳለው ከስሻለው እንካስሳለን ከዛ ወደ ሚዲያ ይመጣል እርቅ የሚባሉ ነገሮች ምናምን አሉ ይሄ አበሻውን እንዳስተምረው አድርጎታል መስዬ የ16 አለ ነጊቢ ተሰሚነት አለኝ ብዬ የቀበርኩትን ሰው ንገሪኝ ከታች ያለሽ ወይ የ16 ይሄኛው በ6 ራ 128 ነይ ንገሪኝ ተሰሚነት ከዚህ በኋላ እኔ በሚዲያ ተሰሚነት ምናምን አይደለም በህግ ነው የሚሄደው አገሪቷ ህግ አላት በህግ ነው የሚሄደው መጨከን እንዴት እንደሆነ ህጉ ምን እንደሚል ጥንቅቅ አድርጌ ስለማውቀው መሄድ ባለብኝ ልክ ሄዳለሁ ገባሽ ምንም ችግር እኮ የለውም በነገራችን ላይ አንደርስታንድ አድርገሽኛል ነበርብኝም አንደርስታንድ አድርገሽኛል አው ቤኪ ልንገርህ እኔ ከአበሻ ጋር መካሰስ የሆነ ጨክኜ ሚሚ ቅድም ገብታ የነበረችው ዜሮላ ስልክ ነው የምሸጠው እሷ ናት እግሬ ላይ ወድቃ አንዱ ልጅ ያስጣለችው በቃ መሲ ታይ ብላኝ ማለት ነው ገባ እንደዚህ እሱ ማጭበርብሩ ገባ እቺ ደግሞ እሱ ያው በውስጥ አንተም ብሎኝ ነው ገባ እቺ ደግሞ ሶሻል ሚዲያ ላይ ወጣ ነው ፎቶዬን አድርጋ ስሜን ጠቅሳ ስድብ ጨምራበት እኔ ፋይናሉን ነው ማሳያችሁ ፋይናሉን እያልኩክ ነው ቤኪ ጠብቀኝ በቅርቡ እኔ እንደውም እዚህ ጋር ማውራት ራሱ አልፈልግም ህጓ ምን እንደምትል ሁሉም መቅመስ አለበት ለምን እኔ ሰውረዳለሁ ብዬ እዚህ ሀገር ህግ ምን እንደሚል ታስሬ 10,000 ድርሃም ተቀጥቼ ነው ቀኑብሽ የምትለዋ ሞባይል ትፈልጋለች መሰለኝ ለኔ ላኪልኝ በጣም ቆንጆ ነው እያለችሽ ነው አስገቢያት ከዛ በተረፈ ደግሞ ከኔ ገዙ ሚሊዮን ቀይሪልኝ ሲሉ የቀየርኩላቸው በሺ የሚቆጠሩ አሉ ተግባባን እሺ ይሄኛው 600 ይሄኛው 700 አይ ሰው ምን መሰለክ አሁን እዛ ይኸውልህ ይዛዛታሉ ፋውል ይሰራሩና ቪዲዮ ይለጣጠፉና ማለት ነው ለመክሰስ ወደ 700 ምናምን ስለሆነ ሰው የማይከሳቸው
አይታል ነጉቺን ምናም ሲያስፈራሩ ሳምበዲን ሲያስፈራሩ ምን ሲሉ ከስሻለው ከሳሃለው ምናም ሳይከሰሱ ይቀራሉ። እና ይሄ አንዴ የሚያስተምራቸው ሰው ስለጠፋ እኮ ነው። አንዴ አንዱን ቀልጭጨ ስታሳየው ሌላው መጠንቀቅ ይጀምራል። መማማሪያ ይሆናል። ይማራል፣ ሌላው ይማራል። ይሄ ነገር እኮ የትም ቦታ ላይ ነው እኮ። አሁን እንደዚህ የሰው ፎቶ ይዞ ፖስቶ ምናምን ቪዲዮ መስራት አሁን ሳውዲ ላይ ብትወስድ 50,000 ቅጣትና 10 ዓመት እስራት ነው ያለው። ቴንክ ዩ። እዚህ ሀገር ደግሞ ለኢንቨስተሮች ደግሞ ሲሆን ምርጫ አለ። 50,000 ድርሃም ወይስ ዲፖርት ቀብረር የወንበር ላይ ቁጭ ብዬ ነው መመርጠው። ለምሳሌ ኢንቨስተሮችን መንግስት ማለት ነው እንደ እንቁላል ነው የሚያያቸው። ይሄ ስራ የሚሰሩትን ምናምን ኢንቨስተር እንትን ላይ ነው የሚመዘግባቸው። እንደኔ ግን 16 እኔ ግን አንድ ነገር እዚሁ ስር ላሉ ሰዎች ላሳውቅ እውቀቱም ስላለኝ ማለት ነው። በነገራችን ላይ ኤመራት ላይ ተቀጥረው የሚሰሩ ሰውና ፔፐር ያላቸው እንደ ሎሌና እንደ አገልጋይ ነው የሀገሩ መንግስት የሚያያቸው። የሀገሩ መንግስት ግብር የሚገብር ሰው ከሆነ ማለት ነው እንደ አይኑ ብሌን ነው የሚያየው። ምክንያቱም ግብር ነው ሀገሩን የሚጠቅመው። እና አትሸወዱ። ሊመስላችሁ ይችላል እንዲህ ኮመንት ላይ እንደመኮመት እንደመጻፍ ቀላል ነገር አይደለም። ከያዛችሁ ደግሞ አይፈታችሁም። የምሬን ነው አይፈታችሁም። ስድብ በጣም ምን ያክል እንደሚያስቀጣ እንኳን አያውቁትም። እና እኔ መስዬ እምልሽ እኔ ነገ ለይቅርታ እንኳን አልመጣም። እቺን ልጅ አስተምሪያት በደንብ አድርገሽ። ቴንኪው ቤኪዬ። በቃ እሱን ነው የምፈልገው። አሁን ወደ ስራ ልግባ። ሁላችሁንም አመሰግናለሁ። መልካም ቀን። ከአንቺ የሚታወቀውም ያው እንደዚህ ነው። በቃ እሺ፣ አመሰግናለሁ ሁላችሁንም። አይዞሽ፣ በርቺ፣ ፈጣሪ ይጠብቅሽ። ሁላችሁንም በጣም ወዳችኋለሁ። ደህና ሁኑ። እሺ ቤኪዬ፣ አመሰግናለሁ። እሺ፣ መልካም ጊዜ። እሺ